ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ዴቨሎፕመንት ኢኮኖሚክስ 1 ቻፕተር 5 ሜጀሪንግ አብሶሉት ፖቨርቲ ኢዝ ዘ ላስት ቻፕተር ኤንድ ዘ ላስት ሌሰን ፎር ዴቨሎፕመንት ኢኮኖሚክስ 1። እንግዲህ ይሄ ዝግጅት የመጨረሻው ክላሳችን ነው፣ ዴቨሎፕመንት ኢኮኖሚክስ 1 ማለት ነው። የኮንዞን የዩቲዩብ ቤተሰብ የሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ቤተሰብ የሆናችሁ ደግሞ ለሌሎች እንዲደርስ ሼር ብታደርጉልኝ ደስ ይለኛል። ቪዲዮ ከወዳችሁ ላይክ አድርጉት። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት መልሼ ወደ እናቀርብ ይሆናል። የኮንዞን እንግዲህ ሁሉንም የኢኮኖሚክስ ኮርሶች የምታገኙበት ቻናል ነው። ቀጥታ ወደ ዕለቱ ዝግጅት እንገባለን ማለት ነው። ኩዝኔትስ ኢንቨርትድ ዩ ሃይፖቴሲስ። እንግዲህ ባለፈው ቻፕተር 5 ላይ ምን አይተናል? ስለ ኢንካም ሜዠርስ አይተናል። ከዛ ስለ ኢኳሊቲ ሜዠርስ አይተናል። ከዛ አብሶሉት ፖቨርቲ ምንድነው፣ እንዴት ይለካል የሚለውን ዘ ፎር ሜዠርስ ኦፍ አብሶሉት ፖቨርቲ አይተናል። ዛሬ ደግሞ ኩዝኔትስ ኢንቨርትድ ዩ ሃይፖቴሲስ እናያለን ማለት ነው። ሲሞን ኩዝኔትስ ሃይፖቴሳይዝድ ዛት a systematic relationship between economic growth and income inequality, arguing that inequality tends to increase in the early stage of development and decline at later stage, forming an inverted U curve. Simply, ኩዝኔትስ inverted U hypothesis ማለት አንድ ሀገር ወደ ኢኮኖሚክ ግሮዝ ስትሄድ መጀመሪያ ላይ ኢንካሟ ሲጨምር ኢኒኳሊቲ ይጨምራል። ፒክ ላይ ይደርስና መጨረሻ ላይ ኢኒኳሊቲ ይቀንሳል ይለናል። አት ኢኒሻል ግሮዝ ኢንካም ኢኒኳሊቲ ይጨምራል። አት ኤርሊ ስቴጅ ዴቨሎፕመንት መጨረሻ ላይ ግን ዲክላይን አት ላተር ስቴጅ ፎርሚንግ ኢንቨርትድ ዩ ከርቭ ይፈጥራል ነው። ኢን ዘ ኢኒሻል ፌዝ ኦፍ ግሮዝ ዴቨሎፕመንት ኢዝ ኦፍን ድራይቭን ባይ ስትራክቸራል ትራንስፎርሜሽን አዘልዛን ዩኒፎርም ኢንካም ኤክስፓንሽን። ኢኒሻል ፌዝ ላይ ዴቨሎፕመንት ኦፍን ድራይቭ የሚሆነው በስትራክቸራል ትራንስፎርሜሽን ነው እንጂ በዩኒፎርም ኢንካም ኤክስፓንሽን አይደለም። ኢኮኖሚክ አክቲቪቲ ሽፍትስ ፍሮም ዘን ትራዲሽናል ሴክተር ሜንሊ አግሪካልቸር ሎወር ፕሮዳክቲቪቲ ሎወር ዌጅ ቱ ሞደርን ኢንዱስትሪያል ሴክተር ሃየር ፕሮዳክቲቪቲ ሃየር ዌጅ። ቀስ በቀስ ኢኮኖሚው ከትራዲሽናል ሴክተር ወደ ሞደርን ኢንዱስትሪያል ሴክተር ሽፍት ያደርጋል ማለት ነው። ሶ አኮርዲንግ ቱ ዘ ሉዊስ ዱዋል ሴክተር ሞዴል ምን እናስታውሳለን? ቱ ሴክተር ሞዴል ማለት ነው። ዘ ሞደርን ሴክተር ኦፈርስ ሃየር ዌጅስ በት ኢምፕሎይስ ኦን ሊሚትድ ነምበር ኦፍ ወርከርስ። ሞደርን ሴክተር ምን አለ ብለናል? ሃየር ዌጅ ይከፍላል፣ ነገር ግን ሊሚትድ ነምበር ኦፍ ወርከር ነው ያለው፣ ሌበር ስካርሲቲ ያለ ብለን ነበር። ከዛ ቀስ በቀስ ሌበሮች ከአግሪካልቸራል ሴክተር ወደ ኢንዱስትሪያል ሴክተር ሙቭ ያደርጋሉ ብለን ነበር። ኢርሊ ኢንዱስትሪያል ግሮዝ ቤኔፊት ስሞል ሴግመንት ኦፍ ዘ ፖፑሌሽን ኢንክሪዚንግ ኢንካም ዲስፓሪቲ። ስለዚህ በኢንዱስትሪያል ሴክተር ያሉት ሊሚትድ ነምበር ኦፍ ወርከርስ ሃይ ዌጅ በማግኘታቸው ምክንያት ስሞል ሴግመንት ኦፍ ዘ ፖፑሌሽን ይጠቀማል፣ ኢንካሙ ይጨምራል ማለት ነው። ነገር ግን ቀስ በቀስ ምን ያደርጋል? ሌበሩ ከአግሪካልቸራል ሴክተር ወደ ኢንዱስትሪያል ሴክተር እየፈለሰ ሲሄድ ኢንካሙ ስለሚመጣጠን ኢንካም ኢኒኳሊቲው ይቀንሳል። ያ ነው እንግዲህ ኢንቨርትድ ዩ ሼፕ የመጣው የኩዝኔት ማለት ነው። አስ ሪዛልት አቨሬጅ ኢንካም ሜይ ራይዝ ዋይሊ ኢኒኳሊቲ ወርስን ቢኮዝ ጌንስ አር ኮንሰንትሬትድ አመንግ ወርከርስ ኢን ዘ ሞደርን ሴክተር። ላስት ስቴጅ ዳይናሚክስ አምቢጉቲ ኤንድ ኢምፔሪካል ኤቪደንሱን ስናይ ኦቨር ታይም የኩዝኔት ማለት ነው continued development leads to a steady expansion of the modern sector absorbing more labor from the traditional sector። ቅድም ያልኳችሁ ጀስት ከትራዲሽናል ሴክተሩ ሌበር እየፈለሰ ወደ ሞደርን ሴክተር ስለሚመጣ ማለት ነው። as more workers gain access to higher productivity employment and income distribution may improve leading to decline inequality። የቆየ ግን inequality ምን ያደርጋል? ዲክላይን ያደርጋል። so another mechanism relates to education and skill። ከዚህ ጋር የሚያዝ ደግሞ ሌላው ሜካኒዝም ከኤዱኬሽን ኤንድ ስኪል ነው። ኢርሊ ዴቨሎፕመንት ራይዝስ ሪተርን ቱ ኤዱኬሽን ኢንክሪዚንግ ዌጅ ጋፕስ ቢት ስኪልድ ኤንድ አንስኪልድ። እንግዲህ ኢርሊ ዴቨሎፕመንት ማለት ሪተርን ቱ ኤዱኬሽን ጀስት ታች ላይ ኢኮኖሚ የተማረ ሰው ጀስት ሃየር ዌጅ ያገኛል ነው። ሶ በስኪል እና አንስኪልድ ወርከር መካከል ዲፈረንስ ይፈጠራል ነው። አስ ኤዱኬሽን ስፕሪድ፣ ነገር ግን ትምህርት እየተስፋፋ ቢሄድ ሰፕላይ ኦፍ ስኪልድ ሌበር ምን ይሆናል? ይጨምራል። ሶ ዘር ዌጅ ዴፊኒትሊ ሜይ ምን ይሆናል? ሽሪንክ ይሆናል። ዌጅ ዲፈረንሱ ሽሪንክ ይሆናል፣ ይቀራረባል ማለት ነው።
ኢትዮጵያ ውስጥ እሱ ግን አለ አይ ዶንት ቲንክ ሶ። አክቹዋሊ እኔ ቢኤ ዲግሪን የሰራሁት ቴሲስ ሞክሬዋለሁ። ይሄ ኢትዮጵያ ውስጥ ይሰራል ነው ዳዝ ዘ ኢንቨርትድ ዘ ኩዝኔትስ ኢንቨርትድ ዩ ሼፕ ሃይፖቴሲስ ወርክ ኢን ኢትዮጵያ ብዬ ነው የሰራሁት። መጨረሻ ላይ ተርምስ ኦፍ ኤዱኬሽን ምንም የሚያመጣው ነገር የለም እስከ ተርሻሪ ስኩል ኢንሮልመንት ድረስ ኢንዲፔንደንት ቫሪየብል አድርጌ ነበር እንትን ያልኩት። ሲምፕሊ ከፐር ካፒታል ኢንካም ጋር የሆነ የሚያገናኝ ነገር አለ። ሶ ያው ቲዮሪውን እንየው። ግሮዝ ኢን ትራዲሽናል and modern sector can influence inequality in opposite direction, making the net outcome uncertain ያደርገዋል። so Kuznets did not specify a precise mechanism that this analysis allows for multiple development pathway ይሆናል ማለት ነው። therefore the Kuznets curve is not inevitable but an empirical equation። የኩዝኔትስ ከርቭ ምንድነው? ኢንቪቴብል አይደለም፣ empirical equation ያመጣል። evidences from countries such as Taiwan, South Korea, Costa Rica and Sri Lanka shows the rising income can coincide with falling inequality depending on policy, institution and the nature of development process. So ኤቪደንሶች ከታይዋን፣ ሳውዝ ኮሪያ፣ ኮስታሪካ እና ስሪላንካ የተሰራ ኤቪደንስ ምን ያሳያል? ኢንካሙ እየጨመረ በሄደ ቁጥር ኢቨን አት ኢኒሻል ስቴጅ ኢኒኳሊቲ ቀንሷል። ይሄ ደግሞ ምን ያሳያል? የፖለቲክስ የኢንስቲትዩሽን ኤንድ ኔቸር ኦፍ ዴቨሎፕመንት ፕሮሰሱን ያሳያል። ሲምፕሊ ኢንቨርትድ ከርቭ ይሄን ይመስላል። አዝ ኢኮኖሚ ቢካምስ ትራዲሽናል እንትን ላይ እየጨመረ ሲሄድ ኢኒኳሊቲ ይጨምራል። የሆነ ቦታ ላይ ይደርስና በጣም ላተር ስቴጅ ኦፍ ግሮዝ ይቀንሳል ነው ኢንቨርትድ ከርቭ ማለት እሱ ነው። ይሄን ካየን ግሮዝ ኤንድ ፖቨርቲ ነው። ግሮዝ ኤንድ ፖቨርቲ አር ዘ ኢን ኮንፍሊክት ይላል። ግሮዝ እና ፖቨርቲ ኢን ኮንፍሊክት ናቸው ወይ? A key development question is whether poverty reduction slows economic growth or whether the two are complementary። ሲጋ ከፖቨርቲ እና ኢኳሊቲ ጋር ተያይዞ የሚነሳው ጥያቄ ይሄ ወሳኝ ጥያቄ ምንድነው? ፖቨርቲ ሪዳክሽን ስሎስ ኢኮኖሚክ ግሮዝ፣ ድህነትን መቀነስ ኢኮኖሚክ ግሮዝን ምን ያደርጋል? ስሎ ያደርገዋል ወይንም ደግሞ ሁለቱም ምንድን ናቸው? ኮምፕሊመንታሪ ናቸው ወይ ይለናል። The evidence suggests that policies aimed at reducing poverty do not necessarily reduce growth። ነገር ግን ጥናቶች የሚያሳዩት ድህነትን ለመቀነስ የሚደረጉ ፖሊሲዎች ግሮስን እንደማይቀንሱት ነው። ኢንፋክት ምን ያደርጋሉ? አክሰሌሬት ያደርጉታል፣ እንደውም ይጨምሩታል። ዋይድስፕሬድ ፖቨርቲ ሊሚትስ ግሮዝ ስሩ ሰቨራል ቻናልስ። ዋይድስፕሬድ ፖቨርቲ ደግሞ ግሮዝን በመኒ ሪዝን ሊሚት ያደርገዋል። ፑር ሃውስሆልድስ ላክ አክሰስ ቱ ክሬዲት ፕሪቬንት ፕሮዳክቲቭ ኢንቨስትመንት። ድሃ ነው፣ አክሰስ ቱ ክሬዲት የለውም። ስለዚህ ፕሮዳክቲቭ ኢንቨስትመንት አያደርግም፣ ኢኮኖሚው አይጨምርም። ኢንሃቢሊቲ ቱ ፋይናንስ ኤዱኬሽን ሪሜንስ ሁማን ካፒታል ፎርሜሽን። ድሃ ከፍሎ መማር አይችልም። ስለዚህ ሁማን ካፒታል ፎርሜሽኑ ካልተማርክ ደግሞ ይቀንሳል። ሃይ ፈርቲሊቲ ኢዝ ኦፍን ዩዝድ አዝ አ ፎርም ኦፍ ኦልድ ኤጅ ሴኩሪቲ ሎሪንግ ፐር ካፒታል ኢንካም ግሮዝ። በዳው ማህበረሰብ የተለመደ ነገር ደግሞ ልጅን ዝም ብሎ መውለድ ነው። ሃይ ፈርቲሊቲ ሬት ነው። ኦልድ ኤጅ ሴኩሪቲ ልጅና ሀብት መቁጠር። ሳረጅ ስሞት ይጦረኛል የሚባለው ነገር፣ ሳረጅ ይጦረኛል ስሞት ይቀብረኛል የሚባለው ነገር ማለት ነው። ስለዚህ ይሄ ደግሞ ፐር ካፒታል ኢንካም ግሮዝን ሎር ያደርገዋል። ሶ ግሬተር ኢንካም ኢንኢኳሊቲ ካን ዜርፎር ሬዝ ፐር ካፒታል ግሮዝ ባይ ሪላክሲንግ ክሬዲት ኮንስትሬንትስ ኤንድ ኢምፕሩቪንግ ኢንቨስትመንት ኢን ፒፕል። ኢንካም ኢንኢኳሊቲ ካለ ግን ፐር ካፒታል ግሮዝ በመጨመሩ ክሬዲት ኮንስትሬንት ሪላክስ እንዲሆን በማስቻል ኢንቨስትመንትን ይጨምራል ማለት ነው። In many poor countries, unlike in early developed nation, the rich do not save or invest a large share of economic income domestically, reducing their role as engine of growth. አሁን ግን እንደ ድሮ አይደለም ደግሞ ይለናል። ድሃዎች አይቆጥቡም፣ ገንዘባቸውን ለትራቨል፣ ለካፒታል ፍላይት፣ ለመዝናኛ ነው የሚያውሉት። ድሃ ነው የሚቆጥበው። ስለዚህ ድሃ አልቆጠበም ማለት ኢኮኖሚክ ግሮዝ አይበረታታም። ሜኒ ሴቨርስ አር ሚድል ክላስ ሃውስሆልድስ ናቸው ይለናል። ፖቨርቲ ሪዳክሽን ስለዚህ አስ ድራይቨር ኦፍ ኢኮኖሚክ ግሮዝ ይሆናል ማለት ነው። ፖቨርቲ ሪዳክሽን አስ ድራይቨር ኦፍ ኢኮኖሚክ ግሮዝ። ሎ ኢንካም ኤንድ ሊቪንግ ስታንዳርድ አመንግ ዘ ፑር ሪዛልትስ ኢን ፑር ሄልዝ ኤንድ ኒውትሪሽን፣ ሎ ኤዱኬሽናል አቴንመንት። ሎ ኢንካም ካለ፣ ሎ ሊቪንግ ስታንዳርድ ካለ ምን ይኖራል? ፑር ሄልዝ ይኖራል፣ ፑር ኒውትሪሽን ይኖራል፣ ሎ ኤዱኬሽናል አቴንመንት ይኖራል። ሲምፕሊ these factors reduce labor productivity። ፑር ሄልዝ ካለ፣ ኒውትሪሽኑ ፑር ከሆነ፣ ኤዱኬሽናል አቴንመንቱ ሎ ከሆነ ሌበር ፕሮዳክቲቪቲውም ሎ ይሆናል፣ ይቀንሳል። ዳይሬክትሊ ኤንድ ኢንዳይሬክትሊ ስሎዊንግ ኢኮኖሚክ ግሮዝ። በቀጥታም በተዘዋዋሪ ኢኮኖሚክ ግሮዝ ምን ያደርገዋል? ስሎው ዳውን ያደርገዋል።
These factors reduce labor productivity directly and indirectly slowing economic growth. So raising the income of the poor improves their material well-being and the overall productivity and income of the entire economy. So higher income for the poor increases demand for labor produced necessities. higher income ካለ ደግሞ የድሃዎቹ higher income of the poor ምን ያደርጋል ማለት demand for locally produced necessities በአገር ውስጥ የሚመረቱ necessity goods እንዲጨምር ያስችላል። እነሱ ከጨመሩ ምርት ይጨምራል፣ ምርት ከጨመረ ኢኮኖሚ ይጨምራል ማለት ነው። rising local demand ሲኖር ደግሞ it stimulates local production, employment creation and domestic investment. local demand ሲጨምር production ይጨምራል፣ የስራ ቅጥር ይጨምራል። ስለዚህ የሀገር ውስጥ ኢንቨስትመንት መዋዕለ ንዋይ ፍሰት ይጨምራል ማለት ነው። Reducing mass poverty also creates strong material and psychological incentives for broader public participation in development process. Such participation fosters inclusive and sustainable economic growth. Public participation material and psychological incentive ካለ development process ይፋጠናል። development process ከተፋጠነ ደግሞ inclusive እና sustainable economic growth ይኖራል ማለት ነው። ይህን ካየን economic characteristics of high poverty group ነው። የሃይ ፖቨርቲ ግሩፕ ጸባይ ስናይ poverty is not evenly distributed across society እንደምናውቀው ድህነት በአክሮስ ሶሳይቲ evenly distributed የሆነ አይደለም። certain groups face systematic disadvantage አንዳንድ ግሩፕ ደግሞ certain የሆነ systematic disadvantage ይኖራል። ለምሳሌ rural poverty concentrated in agricultural dependent areas agricultural dependent area ላይ በጣም የጠና ድህነት አለ። limited access to markets, infrastructure, credit, education and health service የትምህርት፣ የጤና፣ የመሰረተ ልማት፣ የብድር፣ የገበያ ምንም አክሰስ የሌላቸው የሩራል ፖቨርቲ ይባላል። just ድህነት በጣም ደግሞ የሆኑ ሰዎች ላይ ይብሳል ማለት ነው። women and poverty women often face unequal access to education, employment, land and credit የገጠር አካባቢ ነው። አሁን እንኳን ከተማው ተሻሽሏል። female headed households are more vulnerable to poverty just የሴት female head household just የቤቱ ማውራ ሴት ስቶ just ማውራም ሴት ማለት ነው። so ለፖቨርቲ የተጋለጠች ነው። ሌላው ethnic minority and indigenous population often experience social exclusion, discrimination and limited political power. Disproportionately affected poverty due to strict access to assets and opportunity. just remote countryside ያሉ ethnic minorities, indigenous populations እነሱ ደግሞ ለድህነት የበለጠ የተጋለጡ ናቸው። This structural disadvantages require targeted policy intervention rather than uniform policy. እነዚህ ደግሞ structural disadvantages ምን ይጠይቃሉ ወይም structured የሆነ targeted የሆነ የፖሊሲ ጣልቃ ገብነት ያስፈልጋል እንጂ ዩኒፎርም ፖሊሲ አይፈታቸውም ማለት ነው። ለዛም ነው መንግስት rural poverty ምናምን women ምናምን ያንተን የሚለው ማለት ነው። ፖሊሲ ጎሉ ምን መሆን አለበት? reducing poverty and inequality with growth ነው። ፖሊሲ ጎላችን መሆን አለበት ማለት ነው። ፖቨርቲ እና ኢንኢኳሊቲን በመቀነስ ከግሮዝ ጋር ማጣጣም ነው። the key policy challenge is to reduce poverty and income inequality while maintaining or accelerating economic growth. key policy challenge ድህነትና የሀብት የገቢ እኩል አለመሆን አለመጣጣም መቀነስ፣ ነገር ግን ግሮዛችን ሜንቴን እና አክሰሌሬት መሆን አለበት ነው። ኢትዮጵያ ውስጥ ያለው ግን ሀብታችን አደገ ፐር ካፒታ ኢንካማችን አደገ ይባላል። ሀብታም ይሆናል፣ ድሃው የባሰ ድሃ የሆነ ኢንካም ኢንኳሊቲያችን ይስፋ 54% ሁሉ ደርሰናል። አሁን ግን ተለክተው አቅም ሲለካ ስንት እንደሚሆን አላውቅም። 80-90 የሚሆን ሁሉ ይመስለኛል። effective policies must አንደኛ increase employment and income of the people. effective policy employment እና income of the people መጨመር አለበት። improve access to productive asset and opportunity. productive asset እና opportunity መጨመር አለበት፣ አክሰስ ማድረግ አለበት። correct structural distortion in labor and capital market. በሌበር እና በካፒታል በሰራተኛ እና በካፒታል ገበያ ዲስቶርሽን አለ፣ እሱን ኮሬክት ማድረግ አለበት። and policy option can be grouped into 4 broad categories. ፖሊሲ ግሩፖች በአራት ብሮድ ካታጎሪ ይከፈላሉ። altering factor price, redistribution asset, progressive taxation እና direct public transfer and service። እነዚህ ፖሊሲ ጎል ማለትም ፖቨርቲ እና ኢንኳሊቲን በመቀነስ ሜንቴን አክሰሌሬት ኢኮኖሚክ ግሮዝ ለማድረግ የሚያገለግሉ ፖሊሲዎች በአራት ይከፈላሉ። alter factor price, redistributing asset, progressive taxation እና direct public transfer and service። ለምሳሌ altering functional income distribution via factor
ፕራይስ እና in many developing countries labor price in the modern urban sector are artificially high due to trade union pressure and minimum wage laws disconnected from labor market condition. በነዚህ ምክንያት labor price in modern urban sector high ነው. Thus distortions discourage employment creation and encourage capital intensive production. ነገር ግን በዚህ ምክንያት employment creation distort በማድረግ capital intensive production encourage ያደርጋል. So policy measure includes market determined wage in the public sector and wage subsidized to employees. Wage subsidy to employees እና market determined wage in the public sector ያስፈልጋል ማለት ነው. Lower the relative price of labor encourages firms to substitute labor for capital. Increasing labor demand arises employment income of the poor who mainly own labor ማለት ነው. This approach helps integrate the poor into modern sector employment ማለት ነው. ሁለተኛው reducing inequality by increasing asset of the poor. Reducing inequality by increasing asset of the poor. The fundamental case of income inequality is highly concentrated asset ownership. ባይዞ የድህነት ትልቁ ኬዝ ምንድነው? asset ownership highly concentrated in the hands of the wealthy the person ማለት ደሃ ምንም ነገር የለውም። ፖሊሲስ መስጠት ድረስ ሰው ምን ማድረግ አለባቸው? ፖሊሲስ መስጠት ድረስ unequal access to land, credit, education, income generating opportunity. ፖሊሲዎች ድሃውም የመሬት፣ የብድር፣ የትምህርት እና ሌላ የገቢ ማስገኛ እድሎች እንዲኖሩት ማስቻል አለበት። ሌላው ላንድ ሪፎርም ነው። ትራንስፈር ላንድስ ቱ ቴናንትስ ፋርመርስ ኦር ላንድለስ ሌበረርስ። እንኳን ኢትዮጵያ ብዙ ችግር አይደለም። ክሬት ኢንሰንቲቭ ቱ ኢንክሪዝ ፕሮዳክቲቪቲ እና ኢንካም እንዲኖር ማስቻል ነው። ሶስተኛው አርባን አሴት ሪዲስትሪቢዩሽን ነው። ይሄ በጣም አስፈላጊ ነው። አፎርደብል ኮመርሻል ክሬዲት ቱ ስሞል ኢንተርፕረነርስ። ለስሞል ኢንተርፕረነርስ ኮመርሻል አፎርደብል የሆነ ኮመርሻል ክሬዲት ማቅረብ። ማይክሮ ፋይናንስ ኢኒሺየቲቭ ለምሳሌ ግራምን ባንክ ኦፍ ባንግላዴሽ የሚባል ልክ እንደዛ ማለት ነው። ሶ ኤክስፓንዲንግ አሴት ኦነርሺፕ ኤምፓወርስ ዘ ፑር ኤንድ ፕሮሞት ኢንክሉሲቭ ግሮዝ። አሴት ኦነርሺፕን ማስተካከል ምን ያደርጋል ማለት ነው? ድሃዎችን ኤምፓወር በማድረግ ኢንክሉሲቭ ግሮዝ እንዲኖር፣ አካታች እድገት እንዲኖር ያስችላል ማለት ነው። ሌላው ፕሮግሬሲቭ ታክሴሽን ኤንድ ዳይሬክት ፐብሊክ ትራንስፖርት ነው። ፕሮግሬሲቭ ታክሴሽን ኤንድ ዳይሬክት ፐብሊክ ሰፖርት። ፖቨርቲ ሪዳክሽን ፕሮግራምስ ሪኳየር ሰስቴኔብል ፋይናንሻል ሶርስ። ፖቨርቲ ሪዳክሽን ፕሮግራም ሰስቴኔብል ፋይናንሻል ሶርስ ያስፈልጋል፣ ይጠይቃልም። ፕሮግሬሲቭ ኢንካም ታክስ ማለት ደግሞ ሃይ ኢንካም ኢንዲቪጁዋልስ ኤንድ ኮርፖሬሽንስ ፔድ ላርጀርስ ሼር። በቃ ትልቅ ገቢ የሚያገኙ ትልቅ ታክስ ይከፍላሉ ማለት ነው። ዌልዝ ኤንድ ኢንሄሪታንስ ታክስ የሚባልም አለ። ታርጌት አኮሙሌትድ አሴት ኤንድ ፕሮፐርቲ ማለት ነው። በርደን ፎርስ ሜንሊ ኢን ዘ አፐር ኢንካም ግሩፕ። ጀስት ዳይሬክት ትራንስፈር ፔመንት ኤንድ ፐብሊክ ሰርቪስ። ዳይሬክት ትራንስፈር ፔመንት እና ፐብሊክ ሰርቪስ ማለት ደግሞ ሄልት ሰርቪስ፣ ኒውትሪሽን ፕሮግራም፣ ስኩል ላንች የመሳሰሉትን ጀስት ለድሃው ማቅረብ። ክሊን ዋተር፣ ኤሌክትሪፊኬሽን፣ ሩራል ኢንፍራስትራክቸር፣ አትሊስት የገጠር መንገድ ይሄ ፒስታ መንገድ የሚባለው ደረጃ 3 መንገድ መስራት ቢያንስ ማለት ነው። ሌላው ሰብሲዲ ትራንስፈር ነው። ካሽ ትራንስፈር ቀጥታ ድጎማ ይችላል። ፉድ ሰብሲዲ የምግብ እንደ ሴፍቲ ኔት አይነት ማለት ነው። ፕራይስ ኮንትሮል ኦን ኤሴንሻል ፉድ አይተም በጣም አስፈላጊ ፉድ አይተሞች ላይ ደግሞ ፕራይስ ኮንትሮል ዋጋ፣ ዘይት፣ ስኳር የመሳሰሉት። ሰስ ፖሊሲስ ዳይሬክትሊ ሬዝ ሊቪንግ ስታንዳርድ ኦፍ ዘ ፖረስት ዋይል ሰፖርቲንግ ሂውማን ዴቨሎፕመንት ማለት ነው። በዚሁ ዴቨሎፕመንት ኢኮኖሚክስ 1 ኮርስ እንጨርሳለን። ታንክስ ፎር ዋቺንግ ዚስ ኢዝ ኤንድ ኦፍ ዴቨሎፕመንት ኢኮኖሚክስ 1 ቪዲዮ ኮርስ። Subscribe Econzone YouTube channel and keep watching other economic courses because Econzone is all-in-one economic library. So በዚህ እናጠናቅቃለን። ሰላም ሁኑ። ቻናሉን ሰብስክራይብ አድርጉት። ባይ